ስትጾሙ እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ይታያሉና፣ እናንተ ግን ስትጾሙ የተሰወረውን የሚያውቅ አባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልና የት ነው የምንደርሰው? አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። እና ምንድን ነው ዓመት ሙሉ እንዳንበላ የምታረገን ይህች ቤተክርስቲያን። ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም። ጾም የትጋት ምንጭ ነው። ሰው በልቶ ትጉ ሊሆን አይችልም። ጾም የአርምሞ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ጾም የጸሎት እናቷ ናት። ደግሞ የሚጾም ሰው ጸልይ ነው የሚያስብ። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋለች። በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። ከማይጾም ሰው ሰውነት አጋንንት ይሰበሰባሉ። የተጋድሎ ሁሉ መጀመሪያ ጾም ነው። ጾመ ነቢያትን ስንጾም ነቢያትን እናንተ ጽድቅ ፍለጋ ነው የተራባችሁ ነው። ሐዋርያትን ስንጾም እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ራባችን ነው ለማለት ነው። አንተ ለኛ ብለህ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾምን ጾመን የኛ ጾም ያጸድቀናል ማለታችን አይደለም። የእግዚአብሔር ረሃብ ድንቅ ነው። የሀብታም ልጅ ቢርባው እንኳን እንደው ያሳዝናል። እንደው ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ ነው። ይሄ ጾም ሁሉ እያለው የተራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣ። ይሄን የሚያደርግ እሱ ብቻ ነው። እሱ ሲራብ የማይደንቀው ሰው ምን አይነት ጭንቅላት ያለው? አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። ቡና ይጠጣል አይጠጣም፣ አሳ ይበላል አይበላም። ጾሙ በ14 ነው የሚገባ በ15። ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። ነፍስ መግደል አለ የለም፣ ጥንቆላ የለም፣ መጠን ያጣ ግብረ ሰዶማዊነት የለም፣ ዘረኝነት የለም። ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደለም። በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁት? ያ እየተወሰደ እኛ ቡና ይጠጣል አይጠጣም። በዚህ ቤተክርስቲያን ላይ መከራ አንሷት ነው ወይ? ሀሳብ እያመጣን መከመር፣ ሀሳብ እየመጣን መከመር። ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ላዕሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ አከናውኖ የፈጠረ ዓለምን በቸርነቱ ብዛት ትንኝንስ እንኳ ሳይዘነጋ የሚመግብ ስጋችን ለብሶ ያዳነን ፈጣሪ ዓለማት መጋቢ ዓለማት እግዚእነ ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለጠራን በጎውን ነገር ሁሉ ስላደረገልን በአእምሯችን አስበን ስለማንዘልቅ ቸርነቱ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱሳን መላእክት የቅዱሳን ሐዋርያት የቅዱሳን ነቢያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸው በረከታቸው ሁሉ በሁላችን ላይ ጸንታ ትኖር። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ ምእመናን አንድ አምላክ በሚሆን በአብ
በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ክብር ምስጋና ይግባው። ሁላችሁም እንኳን አደረሳችሁ። እግዚአብሔር እንደፈቀደ እንማማራለን። በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ይሄ አብይ ጾም እስከሚያልቅ ድረስ አንድ ትምህርት እንማማራለን። ተከታታይ ትምህርት የምንማማረው ስለ አብይ ጾም ስለ አብይ ጾም በዚህ ጾም ውስጥ እንማራለን ማለት ነው። ጾሙ እስከሚያልቅ ድረስ ነው የምንማረው ስለዚህ ጉዳይ። ስለዚህ ርዕስ የምናደርገው የአብይ ጾም ጉዞ በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሶስተኛ በሉ። ይሄን እንግዲህ ክፍል 1 ክፍል 2 እያል እስከ መጨረሻው ቀን ድረስ እንማማራለን እንደ እግዚአብሔር ፈቃድ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40ው ቀን በነገው ዕለት ነው የሚገባው። ከቅድስት እሁድ ጀምሮ ቀጥሎ ባለው ሰኞ ነው ጌታችን ኢየሱስ ክርስቶስ የጾመው 40ው ጾም ሰኞ ነው የሚገባው። ይሄኛው ጾመ ሕርቃል ይባላል። ታውቁታላችሁ። በየዓመቱ ነው የሚተረከው። ስለዚህ ያንን ታሳቢ በማድረግ ዛሬ ስለ አብይ ጾም እንማማራለን። ትምህርቱም የአብይ ጾም ጉዞ ብለን ነው የምንማማረው። የአብይ ጾም ምንድን ነው? አዎ የአብይ ጾም ጉዞ የምንለው ለምንድን ነው? ዝም ብለን ጉዞ ለምንድን ነው ያልነው? ለምንድን ነው የአብይ ጾም ጉዞ ማለት ያስፈለገን? አብይ ጾም ምንድን ነው የሚለውን እንነጋገራለን። የአብይ ጾም ጉዞ ስንል ለምንድን ነው ይህንን ርዕስ የመረጥነው? አብይ ጾምን የምንጾመው የት ለመድረስ ነው ሀሳቡ። ይሄን እንዲመለስልን ነው። አብይ ጾምን የምንጾመው የት ለመድረስ ነው? መቼስ 40 ቀን እየጾምን ነው። 40 ቀን ጾመን የት ነው የምንደርስ? እና እሱን እንድናውቅ ነው። ምንድን ይባላል መሰላችሁ? መንገድ የሚሄድ ሰው መጀመሪያ ማወቅ ያለበት የት እንደሚሄድ ነው። የት እንደሚሄድ ማወቅ አለበት። ከዚያ ቀጥሎ ደግሞ በየት በኩል እንደሚሄድ ያጠናል። መቼ እንደሚሄድ ደግሞ ያጠናል። እነዚህን ሶስቱን ሲያውቅ ደግሞ የት እንደሚሄድ በየትኛው በኩል ቢሄድ እንደሚያዋጣው መቼ መሄድ እንዳለበት ከወሰነ በኋላ ደግሞ እንዴት እንደሚሄድ ደግሞ ምን ይላል? ይወስናል። የሀገሩን ርቀት ያያል፣ መድረሻውን ያያል፣ የመንገዱን ስልት ያያል፣ ቀኑን ወስኗል። ከዚያ በኋላ ደግሞ እየፈጠንኩ ልሄድ፣ እየሮጥኩ ልሄድ፣ ብቻዬን ልሄድ፣ ከሰው ጋር ልሄድ የሚለውን ደግሞ ያዘጋጃል። መንገድ የሚሄድ ሰው እነዚህን ሳያውቅ መጓዝ የለበትም። እና ምን ይላል መሰላችሁ? አንድ ጸሐፊ የተውሶ ቃል ለመናገር ይቅርታ እየጠየቅኩኝ፣ ሚኒንግለስ ጆርኒ ቱዋርድስ ሚኒንግለስ ኢንድ ይላል። ምን ማለት ይመስላችኋል? ትርጉም የሌለው ጉዞ ትርጉም የሌለውን መጨረሻ ያመጣል። ትርጉም የሌለው ጉዞ ትርጉም የሌለውን ምን ያመጣል? መጨረሻ ያመጣል። ወይም ደግሞ ትርጉም የሌለው ጉዞ መጨረሻውም ትርጉም የለውም። መጨረሻው የሚያምረው ጉዞ ሲታወቅ ነው። ያላወቁት መንገድ ካወቁት ሀገር አያደርስም። ካወቁት ሀገር የሚያደርሰው ባወቁት መንገድ ይሄዱ እንደሆነ ነው። የሚኬድም የምንሄድበት ዓላማ ሲሄድ ነው። ወይ ቃል እንሰጥ፣ ወይ ቃል እናመጣ፣ ወይ ልንኖር፣ ወይ ሰው ልናደርስ፣ ወይ የምናገኘው ነገር ሲኖር ነው። ዝም ብሎ መጓዝ የነፋስ ጉዞ ነው፣ ወይም የውሃ ጉዞ ነው። ውሃ ሂዶ 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 ለራሱ የሚጠቀመው ነገር የለም። ነፋስ ነፍሶ 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 ምንም ነፋስን እንደመጎሰም ነው ያለው ቅዱስ ጳውሎስ። ስለዚህ ነው ትርጉም የሌለው ኑሮ መኖር እጅግ አስጨናቂ ነው። ስለዚህ ስንኖር ለምናደርገው ነገር ሁሉ ለምን እንደምናደርገው
ግንዛቤም አይምሮም ዓላማም ሊኖረን ይገባል። አብይ ጾምም ዓላማ ያለው ጾም ነው። ለምንድን ነው የምንጾመው? ምንድነው? የት ነው የምንደርሰው? ጾመን የት ነው የምንደርሰው? ጾመን የት እንደርሳለን የሚለውን ስናውቀው የምንደርስበትን ስናውቅ አካሄዳችንም እናሳምራለን ማለት ነው። አብይ ጾምን ለምን ጉዞ አልከው ስትሉ ክርስትና በባህሪው ራሱ ምንድነው የሚባለው? መንገድ ነው አይደለም? ክርስትና መንገድ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ የመጀመሪያዎቹ ክርስቲያኖች ሃይማኖታቸውን ምን እያሉ ነበር የሚጠሩት? መንገድ እያሉ ነበር የሚጠሩት። እና ሃይማኖት መንገድ ይባላል። ሃይማኖት ራሱ መንገድ ነው፣ ጉዞ ነው። በብሉይ ኪዳንም መንገድ እየተባለ ተጠርቷል። በሐዲስ ኪዳንም መንገድ እየተባለ ይጠራ ነበር። ለምሳሌ በብሉይ ኪዳን አንድ ሐሳብ ለማምጣት ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንዲህ የሚል ቃል አለ። እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርወን ወኃጥአን ይስእንወን ይላል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባቸዋል፣ ኃጥአን ግን ይወድቁባቸዋል ይላል። የእግዚአብሔር መንገድ ያለው ሃይማኖትን ነው። ሃይማኖት ማለት እግዚአብሔር ወደኛ የመጣበት፣ እኛ ወደ እግዚአብሔር የምንሄድበት እግዚአብሔር ያደረገው መገለጥ ነው። እግዚአብሔር ወደ ሰው ልጆች የቀረበው መቅረብ፣ የእግዚአብሔር ወደኛ መቅረብ፣ እኛን ወደሱ መሳቡ፣ እሱ ማንነቱን ለኛ የገለጠው መግለጥ እርሱ ሃይማኖት ተብሎ ይጠራል። ስለዚህ ሃይማኖት ማለት ሰው ወደ እግዚአብሔር፣ እግዚአብሔር ወደ ሰው የሚመጣበት። እኛ ወደ እግዚአብሔር ከመሄዳችን በፊት እግዚአብሔር ወደኛ ነው የመጣው። ቀድሞ በጥንተ ፍጥረት እግዚአብሔርን በባህሪው ፈልጎ ሊያገኘው አይችልም፣ እግዚአብሔር ራሱን ካልገለጠ በቀር። ወደ ተገለጠው እግዚአብሔር እንሄዳለን እንጂ እኛ ያገኘነው እግዚአብሔር የለም። ራሱን ወደኛ የገለጠ እግዚአብሔር ነው እንጂ ያለ ሰዎች ፈልገው ተመራምረው ያገኙት እግዚአብሔር የለም። ለምሳሌ አብርሃም እግዚአብሔርን አግኝቷል፣ ሙሴ ጸሊም እግዚአብሔርን አግኝቷል እንላለን። ያን የተገለጠውን እግዚአብሔር ነው ያገኘ። እግዚአብሔር የሰው ልጅ መሻት ነው የምትባል እንጂ እግዚአብሔር እንደ ዕቃ ተፈልጎ አይገኝም። መሻት ይኑረን ነው። ለይትፈሳህ ልብ ዘይሐስሶ ለእግዚአብሔር፣ እግዚአብሔርን በሕግ በአምልኮ የሚሻ ሰው ደስ ይበለው ተብሏል። እግዚአብሔርን እንፈልገዋለን። የምንፈልገው መሻታችን ነው እንጂ እንደ ዕቃ እግዚአብሔር እንደዚህ ተደርጎ እግዚአብሔር የሚባል አካል አገኘው እንደዚህ ያለ ነው የሚባል አይደለም። ራሱን ነው እግዚአብሔር ግን እንሄዳለን የሚለውን መንገዳችን እንድናውቅ ነው። ጾሙ ምንድን ነው? አብይ ጾም። አሁን የአብይ ጾም ጉዞ ለምን እንዳልነው ነገርኳችሁ። አሁን ደግሞ ለምንድን ነው አብይ ጾም የሚባለው የሚለውን ልንገራችሁና ከዚያ ወደ ቀጣዩ ሐሳባችን እንሄዳለን። አብይ ጾም የሚባለው ጾም ታውቃላችሁ። ጾም ማለት መከልከል ነው። ተከልኦተ ብእሲ እመብል፣ የሰው ልጅ በጊዜ እውቅ በታወቀ በተሰፈረ በተለካ ጊዜ ከመብል መከልከሉ ጾም ይባላል። በታወቀ ጊዜ ጾም ማለት ባጭሩ መከልከል ማለት ነው። ፍትሕ መንፈሳዊ አንቀጽ 15 ቁጥር 1 ላይ እንደተጻፈው ጾም መከልከል ነው። መከልከል ነው ጾም። ይሄ ፍቹ ዝም ብሎ ዘይቤያዊ ፍቹ ነው። ግዕዙ ወደ አማርኛ ሲተረጎም ነው መከልከል የሚሆነው። መንፈሳዊ ፍቹ ግን ጾም ምንድን ነው? ጾም ምን ይመስላችኋል? ጾም ሰማያዊ መልካችንን መጠበቅ ነው። ሰማያዊ መልካችንን እኛ የተፈጠርነው በማን መልክ ይመስላችኋል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው በማን መልክ ነው የተፈጠርነው? በእግዚአብሔር መልክ ነው የተፈጠርነው። በእግዚአብሔር አርአያና መልክ ከተፈጠር እግዚአብሔር ይበላል አይበላም? ጥያቄው ራሱ መልሱ እንጂ አይበላም አይደል እንዴ? ይበላል አይበላም? አይበላም። እና ምን ጾመው ወደ የትኛው መልካችን ለመሄድ ነው? እግዚአብሔርን መስለን ስለተፈጠር ወደማይበላው መልካችን ለመሄድ ነው። መጨረሻ ላይ መንግስተ ሰማያት እንበላለን አንበላም? አንበላም። እና ወደዚያኛው ዝግጅት እያደረግን ጾም ማለት ወደ ትክክለኛ መልካችን መመለስ ማለት ነው። ወደ ተፈጥሯችን መመለስ ነው። ይሄ የሚበላው ስጋ ራሱ መጨረሻ ላይ በማይበላ ህይወት ነው የሚኖረው። ስለዚህ እግዚአብሔርን
ወደምንመስልበት መልክ መሄድ ነው ጾም ማለት ሰማያዊነት ነው። ይውላችሁ የኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስንዱ እመቤት የሆነችው እናታችን ከዓመት ካሉት ቀናት የምታበዛው ምኑን ነው? በቃ ጠቅላላው ህይወታችን ማንን ወደ መምሰል እንዲያርግ ነው። አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። እስኪ ለአብይ ጾም 55 እሺ፣ ጾመ ሐዋርያት 40 እስኪ እናድርገው። እሺ በሉ ደግሞ 95 ጾመ ነቢያት 44 139 መጣ። ፍልሰት 16 ነነዌ 3 እሺ ዓርብ ረቡዕ 52 ነው የሚመጣ 52 አማል ግን የሚቀነስ ይኖራል። እስቲ 52 እናድርገው ዝም ብለን 52 ሳምንት ነው አመቱ። ስንት ይመጣል? አዎ ይሄን ያህል ጾም አላት ከአመቱ ማለት ነው። እና ምንድነው አመት ሙሉ እንዳንበላ የምታረገን እቺ ቤተክርስቲያን ነው። የለም ልጆች የሚሻላችሁ ማንን ብትመስሉ ነው? ፈጣሪያችሁን ብትመስሉ ነው። ይሄማ መብላቱ የማን ነው? የበሬ ነው። የበሬ የአህያ የፈረስ ነው። እግዚአብሔርን ብትመስሉ ነው የሚሻላችሁ። እንደው ለመቆም እንስሳነቱንም አንዳንድ ጊዜ ምን አድርጉት ነው ብሉ፣ እየዋላችሁ ብሉ። መች ይሄ እንስሳው ጠባያችሁ ካልቆመ መላካዊ ጠባያችሁ ስለማይሆንለት እየዋላችሁ ብሉ፣ እየጾማችሁ ብሉ። ግን እግዚአብሔርን መምሰላችሁ ቢበዛ ይሻላል ብላ ነው። በሰማይ መብላት መጠጣት የለም። ይቺ ቤተክርስቲያን ሰማያዊት ቤተክርስቲያን ስለሆነ የሰማዩን ኑሮ ነው እዚህ ውስጥ የምታለማመደን። በሰማይ ሄደን የምንኖረው ኑሮ መብል እንዲያውም ካገኘነው ዘንድ እናጥረገርገዋለን እንጂ እኔንም ጨምሮ ምን ነው ባይኖር ኖሮ በእውነት መከራ ወንድሜ፣ ምግብ ባይኖር የሁሉ ጦርነት ራሱ ይኖራል እንዴ? ምግብ ባይኖር። ነገር ግን የሰው ልጅ ኩራተኛ ነው እንጂ በኩራትም ሊጣላ ይችላል። ምግብ ነው የሁሉ መከራ የሚያመጣው። በሽታ ቢመጣ በምግብ ለኩላሊት ጥሩ ነው የተባለው ምግብ ለጨጓራ ክፉ ይሆናል። ለጨጓራ ጥሩ ነው የተባለው ለልብ ክፉ ይሆናል። መከራ የሆነ ነገር ነው በዚህ ዓለም መኖር። እና ለምንድን ነው ግን ቤተክርስቲያን እንዲህ የምታደርገው ሲባል መልአካዊ ይሁንና ቅዱስ ወግሪስ ሲናገር ምን ይናገራል? በቀን አንድ ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን አንድ ጊዜ የሚበላ ምንድን ነው? መልአክ ይበላል አይደለም? መልአክ ይበላል እንዴ? በቀን አንድ ጊዜ ምንድን ነው? አብዛኛው ህይወቱ ወደ ምን ያደላ ነው ማለቱ ነው? ወደ መልአካዊ ህይወት ያደላ ነው። በቀን አንድ ጊዜ የሚበላ መልአክ ነው። 2 ጊዜ የሚበላስ ተመስገን። 3 ጊዜ የሚበላውስ እንስሳ ነው። ወደ እንስሳነት እየወረድ ነው። ከ3 ጊዜ ወደ 2 ጊዜ ስትቀንሰው ሰው ትሆናለህ። ወደ አንድ ጊዜ ሲያመጡት ደግሞ አባቶቻችን የሚኖሩት በገዳም ዘግተው ትርምት እያዙ የሚኖሩት ደግሞ እነሱ ምን ይሆናሉ? መልአክ ይሆናሉ ማለት ነው። መልአክ ይሆናሉ። ጾም ማለት ይሄ ነው። ጾም የሚጾም ሰው ስጋሁ ለጸዋሚ እይትካሎ ከመይኑም ኩላ ሌሊተ ፊልክስዩስ ሲናገር መጽሐፍ መነኮሳት የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው። ትጋት የሚገኘው ከጾም ነው። ሰው በልቶ ትጉ ሊሆን አይችልም። እንዲያውም በጣም ምን ያደርጋል መሰላችሁ? ሰው ሲበላ ምንድን የሚያደርገው? ሰውነት አይምሮ ጭምር ምግብ በመፍጨት እንደሚሳተፍ ታውቃላችሁ አይደል? ልብም ጭምር አይምሮም ጭምር ይሳተፋል። እና ጭንቅላት ይሄ አይምሮአችን አስተዳዳሪ ነው። ያው እንደ አበምኔታችን ማለት ነው። ጭንቅላት ምንድነው? አስተዳዳሪ ነው። ማንን የሚያስተዳድር? እጅን፣ እግርን፣ ኩላሊትን፣ ሳምባን፣ አጠቃላይ ሰውነትን ማን የሚያስተዳድር? ይሄን የሚያስተዳድረው እና ሆድ የምን አካል ነው? አንድ ግዛቱ ነው። የማን? የጭንቅላት። እና ምግብ አጥብቆ ሲሰጠው ምግብ መፍጨት በግዛቱ ውስጥ በጣም ከፍተኛ ስራ ስለሆነ እዚያ ላይ ይጠመዳል። እዚያ ላይ ሲጠመድ ማሰብ አይችልም ነው። ማሰብ አይችልም። ምክንያቱም ያንን ግዛቱን በማስከበር ተጠምዷል ማለት። ያን በማስፈጨት ባይድ ነገር ስለተከመረበት እሱን ነገር ስፍራ እስከሚያይዝ ጓዙን ስፍራ እስኪያስይዘው የማሰብ አቅም ያጣል። እና ለዚህ ነው የማይጾም ሰው ሐሳቡ ቅርብ ነው። በደንብ
በቃ እቅዱም ቅርብ ነው። እዳ እንቅልፉ መከራ ነው። ስለዚህ ምን ይላል? አይምሮ ሰውነትን ማንቃት አንድ ስራ ይሆንበታል። ምግቡን ደግሞ ትእዛዝ ሰጥቶ ማስፈጨት አንድ ስራ ይሆንበታል። ስለዚህ ምን ያደርጋል? ሰውየውን ተኛ፣ ቆይ ምግቡን ልፍጨው ይልና ምን ያደርገዋል? አስተኝቶ ይፈጫል ማለት ነው። ሰውየውን ያስተኛና ምግቡን ስለሚፈጭ ሰውየው በዛ ጊዜ መነሳት ያቅተዋል ማለት ነው። እና የጾመኛ ሰው ሰውነት ንቁ ነው ይላል። ጾም እማ ለጸሎት እህታ ለአርምሞ ወጥንት ለኩሉ ገድል ሰናይ። የጸሎት ማር ይስሐቅ ሲናገር ደግሞ ጾም ምንድን ናት ያለ? የአርምሞ ምኗ ናት? እህቷ ናት ይላል። ታላቅ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ማናት? ጾም። እማ ለምን? ለጸሎት። የጸሎት እናቷ ናት። ደግሞ ጸሎትን የምትወልዳት ማናት? ጾም ናት። የሚጾም ሰው ጸልይ 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 ነው የሚያሰኘው። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። ስለዚህ የጸሎት እናት ናት። ነቃ ለአንብ የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። በነገራችን የሚጾም ሰው ነው። አሁን ከዓለም እኮ ተቃራኒ ነው። የዚህ ዓለም ነገር እኮ እና ክርስትና እንደተቃረኑ ነው የሚኖረው። አሁን ካልጠጣህ የትኛውን ውሃ ታነባዋለህ ነው አይደል የሚለው። በሳይንስ ቢሆን ኖሮ ብናዋጋ ያልጠጣኸውን የት እንባ ይመጣል ነው። እንዲሁም ቅዱሳን ሲበቁ ውሃ ወደ አለመጠጣት ሲሄዱ እንባቸውን ያደርጋል። እያጸርው ይይዙ ነው እኮ የሚለው። እንባቸው ፈጽሞ የማይቆም ነው የሚሆነው። እንደ ሰኗ ለዚያውም አይን የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት፣ የእነዚህ ከዋክብት እንባቸው ምንጭ ነው። የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። የተጋድሎ ሙሴ 40 ዓመት ህዝብን የመምራትን ገድል የጀመረው ምን በማድረግ ነበር? በመጾም ነው የጀመረው። ክርስቶስ ራሱ መድኃኒታችን ኢየሱስ ክርስቶስ ዓለምን የማስተማር ገድልን የጀመረ ምን አድርጎ ነው? መጀመሪያ ጾሞ ነው። ሁሉ ነገር ተጾሞ ይጀመራል። ክርስትና ስንነሳ ቅዳሴውን የጀመረው ምን አድርገን ነበረ? ጾመን ነው የጀመረው። ቅዳሴ ከተገባበት ጀምሮ እስከምንቆርበት ሰዓት እኮ ሕፃናት ይጾማሉ። ታውቃለች? ይጾማሉ። ጌታቸው ተጠምቆ ምን አድርጓል? ጾሟል። እነሱም እናታቸውን ሰው ልጆች የገለጠ ያ የተገለጠው እግዚአብሔር ወደኛ ራሱን የገለጠበት መንገድ ሃይማኖት ይባላል። እኛ ደግሞ እሱን ያን የተገለጠውን እግዚአብሔር አንድነቱን ሶስትነቱን አምነን የምንሄድበት ደግሞ መንገድ እርሱ ደግሞ ሃይማኖት ይባላል። ስለሱ የተቀበልነውን እውነት ተቀብለን ወደሱ የምንሄድበት ጎዳና እሱ ሃይማኖት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ ነው የተባለው? ብሉይ ኪዳን ላይ ራሱ እግዚአብሔር አመጋገቡ ሰዎችን ሲመግብ የመንገድ ስራ ነበር የሚሰራው አይደለም? እግዚአብሔር በገነት ምን ሲል ሰማ? አዳም ነው የሚለው ሲንቀሳቀስ ሰማ አይደለም የሚለው? እግዚአብሔር በገነት ሲንቀሳቀስ ሲያንኮሻኩሽ አዳም ሰማው ይላል። ከዚያ አብርሃም ላይ ስትደርሱ ምን በል ነው ያለው? ከዘመዶች ተለይተህ ምን በል ነው? ሂድ። መንገድ ነው አሁንም እግዚአብሔር የሚያሳየው ማለት ነው። መንገድ ነው የሚያሳየው። ወደ ግብፅ ምን አትበል፣ አትሂድ። መንገድ ነው ይሄ። ያዕቆብ ከየት ወደ የት ነው ሄደው? ከከነዓን ወደ ሶሪያ ሄደ አይደለም? አሁንም ደግሞ ምንድን ነው ያለው እግዚአብሔር? ወደ ቤቴል ምንድን በል ነው ያለው? ተመለስ፣ ሂድ ነው የሚለው እግዚአብሔር ያዕቆብን። ከዚያ በኋላ ደግሞ ከወለደ በኋላ በሀገሩ መኖር ከጀመረ በኋላ ወደ ግብፅ ምን በል ነው ያለው? ሂድ፣ ወደ ግብፅ ወረዳ። አሁንም ከግብፅ ወጡና የ40 ዓመቱ የእግዚአብሔርና የሰው ልጅ ግንኙነት የምን ግንኙነት ነበረ? የመንገድ ላይ ግንኙነት ነበረ። የመንገድ ላይ ግንኙነት ነበረ። ስለዚህ እግዚአብሔር የመንገድ አምላክ ነው ማለት ነው። እኛም መንገደኞች ነን ማለት ነው። እግዚአብሔር ደግሞ የመንገዳችን መሪ ነው። ስለዚህ ቅዱስ ዳዊት ምን አለ? ምርሃኒ እግዚኦ ፍኖተከ እንተ ባቲ አሐውር፣ አቤቱ የምሄድባትን መንገድ ምራኝ ብሎ ይጸልይ ነበር። አርት ፍኖቴ ወሁረቴ፣ መንገዶችን አቅናልኝ አካሄዴንም አሰማምርልኝ እያለ ይለምነው ነበረ። ስለዚህ አባቶቻችን ወደ እግዚአብሔር
የይሄዱበት ነበር። አምላኬ አምላኬ ገይሳቤከ አምላኬ ፈጣሪ ወደ አንተ ምን እላለሁ ነው እገሰግሳለሁ። ጸማት ነፍሴ ለከስ ነፍሴ አንተን ተጠማች። ማይዜ እበጽሕ ወሬ ገጾ ለአምላኬ ደርሼ የፈጣሪን ፊት የማየው መቼ ነው? ጉዞ ነው። ወደ ሰማይ የሚደረግ ጉዞ መቃተት ናፍቆት ነው ሃይማኖት። ወደምንፈልጋት ወደ ነፍሳችን መዳረሻ ወደባችን ስለሆነ ከጥፋት አድኖ የህይወት ወደብ ወደሚሆነን ወደ ክርስቶስ የሚደረግ ጉዞ ነው ሃይማኖት። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ? መጣ። ይሄው መንገድ ነው። ይሄም እኮ እግዚአብሔር ከሰማይ ወደ ምድር መጣና እናቱ የወለደችው የት ላይ ነበር የወለደችው? መንገድ እየሄደች ነው የወለደችው። ቤተልሔም ላይ መንገድ ልትቆጠር ሄዳ እዚያ መንገድ ላይ ነው የተወለደ። እንደ ተወለደ ምንድን ነው ያደረገው? መንገድ ነው የጀመረው። ወዴት ነው የሄደው? ወደ ግብፅ ነው የሄደው። ከግብፅ ተመልሶ ወዴት ነው የሄደው? መንገድ ነው የሄደው። የት ነው የሄደው? ናዝሬት። በናዝሬት ሲያደግ ምን እያደረገ ነው ያደገ? እየሄደ ነው ያደገው። ከየት ወደ የት? ከገሊላ ወደ ናዝሬት ወደ ኢየሩሳሌም እየሄደ ነው ያደገው። በምድር ላይ አንሶ ሰው ውስተ ምድር አይደል ያለ ቅዱስ ኤፍሬም። በምድር ላይ ምን አለ ነው? ተመላለሰ ነው። ሊጠመቅ ምን አለ? ሆረ ኢየሱስም ገሊላ ሀበ ዮሐንስ ሄደ። 40 ቀን ሲሞላው ሊጾም ወደ ምድረ በዳ ምን አለ? ሄደ። ተመልሶ ደቀ መዛሙርቱን ደግሞ የመንገድ ወግ ነው ያወጋቸው። ምንድን ያደረገ? ና ምን በላይ ነው ትለወኒ፣ ምን በላይ ነው ያለው? ተከተለኝ ነው ያላቸው። መንገድ ነው ሃይማኖት። ክርስቶስን ማምለክ መንገድ ስለሆነ ደቀ መዛሙርቱን ሲመርጥ የመረጠበት ቃል ተከተለኝ የሚል ቃል ነበረ። ለጊዜው በእግር ፍጻሜው በግብር እያሉ አባቶቻችን እንደተረጎሙት። ከዚያ በኋላ ደግሞ መጨረሻ ላይ ምንድን ያደረገ? መስቀሉንም ተከተለኝ አለችው። ዘይፈቅድ ይትለወኒ ይጽላ ነፍሶ ያጥብ ወይ ጽሩ መስቀለ ሞቶ ወይ ትለወኒ። እኔ ሊከተለኝ የሚወድ ሰው ቢኖር ሰውነቱን ይጥላ፣ ራሱን ይካድ፣ ለሞት የሚያደርሰውን መስቀል መከራ መስቀል ተሸክሞ እኔን ይከተለኝ ነው ያለ። እኔን ይከተለኝ ማመን ክርስቶስን መከተል ነው፣ መንገድ ነው። ሲያስተምርም ምንድን ነው ያላቸው? እኔ ራሴ ምንድን ነበር ያላቸው? መንገድ ነኝ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የህይወት መንገድ ነኝ ነበር ያላቸው። ዮሐንስ 14:6 ሄደን የምንደርሰው ስትለው ህይወት እኔ ጋር ነው የምትደርሱት። እንዲህ ያለ መሆኑ ማረጋገጫ እውነት ምንድን ነው ስለው እኔ ራሴ ምንድን ነኝ ያላቸው? እውነት። በየት አድርገን ነው የምንሄደው? በእኔ እኔ መንገድ ነኝ ብሎ መለሰ። ከዚያ በኋላ ቅዱሳን ሐዋርያትን ከዚያ በኋላ ከቀራንዮ ከሊቶስተራ ወደ ቀራንዮ መስቀል ተሸክሞ ምን አለ? ሄደ። ተነስቶ ደግሞ ወደ ኤማሁስ ከደቀ መዛሙርቱ ጋር ምን አደረገ? ሄደ። ከትንሣኤ በኋላ ወዴት ሄደ? ወደ ሰማይ አረገ። ከዚያ ተመልሶ ምን ያደርጋል? ይመጣል። መንገድ ነው ሁሉ እኮ እመጽእ ካዕበ ወነሣእክሙ ከመ ታህልዉ አንትሙ ሀበሃሎ ከዋነ። ተመልሼ እመጣለሁ እናንተም እኔ ባለሁበት ትኖሩ ዘንድ እወስዳችኋለሁ። ስለዚህ ይወስደናል። መወሰድ መጨረሻችን መወሰድ ነው፣ መሄድ ነው። እዚያ በኋላ ከሱ መድረስ ነው። እና በዚህ ዓለም ላይ ስንኖር ምን እያረግን ነው ካላችሁ፣ እየሄድን ነው። ኑሮ ራሱ መንገድ ነው። ምን እያደረግን ነው? ወዴት ነው እየሄድን ያለ ነው? እግዚአብሔር ወይ ወደ ሞት ወደ ህይወት ነው፣ ወይ ወደ ህይወት ነው። ከፈቀደልን ወደ እሱ ነው። ካቃተን ደግሞ እንጂ እሱ ያውቃል። እና ቅዱስ ጳውሎስ ራሱ ምንድን ያለው? ወደ ክርስቶስ ልሄድ ምን እላለሁ? እናፍቃለሁ። ልሄድ እናፍቅ። መሞት ራሱ መንገድ ነው። ወፍናው ይሁኒ ለሞት ዘእግዚአብሔር ውእቱ። የሞት መንገድ የእግዚአብሔር መንገድ ነው፣ የእግዚአብሔር ጎዳና ነው ብሎ ቅዱስ ዳዊትም ነግሮናል። ስለዚህ ጎዳና ነው። ስንኖር እየሄድን ነው። አንድ ቀን አንድ እርምጃ እንደሆነ 1 ዓመትም የሆነ ሩጫ ነው፣ 2 ዓመትም የሆነ ሩጫ ነው። በቆየንና በከረምን ቁጥር ወደ መቃብራችን በደንብ እየፈጠንን ነው ምን ሄደው እና አብይ ጾም
ጉዞ ነው። የ40 ቀን ጉዞ